አሜሪካና እስራኤል በአንድ በኩል ኢራን በሌላ ጎራ ተሰልፈው እየተዋጉ የሚገኙት ጦርነት ከዕለት ዕለት እየተባባሰና ውድመቱ እየጨመረ መጣ እንጂ ምንም የመሻሻልም ሆነ የድርድር ጭላንጭል ተስፋ የታየበት አልሆነም። መንፈሳዊ መሪዋ አያቶላ አሊ ኻሜኒ የተገደሉባት ኢራን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ለመግደል ስትዝት ቆይታለች። ከዚህ ባሻገር ኢራን በርካታ መሪዎች ቢገደሉባትም እንኳን አሜሪካና እስራኤል እንዳሰቡት የአያቶላውን አገዛዝ ሙሉ ለሙሉ ገርስሶና የአገሪቱን ወታደራዊ ጡንቻ ፈርደች አብልቶ እነሱ በሚፈልጉት መንግስት መቀየር የሚቀመስ አይመስልም። ይህም ከጥንቷ ፋርስ ካሁኗ ኢራን ውስብስብና ጠንካራ የወታደራዊና የመንግስት መዋቅር የመነጨ ነው ተብሏል። ጦርነቱ 3ኛ ሳምንቱን በያዘበት በዚህ ወቅት ኢራን እስራኤልና የቀጠናውን አረብ ሀገራት በሚሳኤልና በድሮን ተኩስ ስታፈራርስ ሰንብታለች። ትራምፕ በበኩላቸው ጦርነቱ ግፋቢል እስከ 5 ሳምንት ድረስ ቢዘልቅ ነው ኢራንን አፈራርሰናታል ሲሉ ተደምጧል። በኢራን ጥቃት የተማረሩት የሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማን በበኩላቸው ትራምፕ ኢራን ላይ በከባዱ ጥቃት ማድረሳቸውን ቀጥሉበት ሲሉ መናገራቸው አስገርሟል። ይህ እንግዲህ ሟቹ የሳውዲ ንጉስ አብዱላሂ ቢን አብዱልአዚዝ አልሳውድ ዋሽንግተንን የባቡን ራስ ቆርጣችሁ ጣሉት በማለት በኢራን ላይ እርምጃ እንዲወሰድ ይዘውት ከቆዩት አቋም ቀጥሎ የተሰማ ጠባጫሪ ንግግር ተብሏል። ይህ የሳውዲ አቋም ኢራን የሀገሪቱን ዋነኛ የገቢ ምንጭ የሆነውን የነዳጅ መሰረተ ልማቶች ላይ በበቀል እንድታነጣጠር የሚያደርጋት ነው የሚሉ ተንታኞችም አሉ። ውድ ቤተሰቦቻችን በአገራቱ ውጊያ ላይ በስፋት ጦርነት ላይ የዋሉ በተለይም የአሜሪካና የኢራንን አስገራሚ የጦር ቴክኖሎጂዎች በዛሬው ቆይታችን እንቃኛለን። አብራችሁን ቆዩ። ጅማሬያችንን የምናደርገው በአስፈሪውና ግርማ ሞገሳሙ የአሜሪካ የባህር ኃይል ጥንካሬ አርማው ነው በቆየው ዩኤስኤስ አብርሃም ሊንከን ሲቪኤን 72 የተባለው የጦር መርከብ ዓለም አሜሪካና አጋሮቿ በካፒታሊዝም ጎራ ተሰልፈው የቀድሞዋ ሶቪየት ኅብረት ደግሞ በኮሙኒዝም ጎራ ሆነው ሲመሩት በቆዩት የቀዝቃዛው የዓለም ጦርነት ማብቂያ ዓመታት ወቅት ላይ አሜሪካ የገነባችው ግዙፍ ጠንካራና ውስብስብ የሆነ የጦር ጄቶችና መሳሪያዎች ተሸካሚ መርከብ ነው። በኖቬምበር 11 ቀን 1989 ሥራ የጀመረው የዩኤስኤስ አብርሃም ሊንከን የአሜሪካ ባህር ኃይል 5ኛው የኒሚትዝ ክፍል አውሮፕላን ተሸካሚም ነው። የተገነባው በቨርጂኒያ በሚገኘው የኒውፖርት ኒውስ መርከብ ግንባታ ኩባንያ ውስጥ ሲሆን ይህ የባህር ኃይልን በጣም አስፈላጊ መርከቦችን በመገንባት ረጅም ታሪክ ያለው የተንጣለለ መርከብ ነው። ይህ ግዙፍ የጦር መርከብ 1092 ጫማ ርዝመት ያለው ሲሆን ጫፍ ለጫፍ የተቀመጡ 3 የእግር ኳስ ሜዳዎችን ያህልም ነው። 252 ጫማ ስፋትና 41 ጫማ ጥልቀት ሲኖረው ይህ አካሉም በዓለም ላይ ካሉ ትልቁ የጦር መርከቦች ቀዳሚው ያደርገዋል። ተሸካሚው ሙሉ በሙሉ ሲጫን ከ100,000 ቶን በላይ ይገፋል። ይህም ለታላቅ መጠኑና ችሎታው ምስክር ነው። ክብደቱ ቢኖርም ሊንከን ለሁለቱ የኒኩለር ሬክተሮች ምስጋናውንና 57 ኪሎ ሜትር በሰዓት በላይ ከፍተኛ ፍጥነት ያጓጉዛል። እነዚህ ሬክተሮች ነዳጅ ሳይሞሉ ተሸካሚው ከ20 ዓመታት በላይ እንዲሰራ የሚያስችል ያልተገደበ ጉልበትን መስጠታቸው ደግሞ ቴክኖሎጂውን አስገራሚና ለማመን የሚከብድ ያደርገዋል። በአሜሪካ 16ኛው ፕሬዚዳንት አብርሃም ሊንከን ስም የተሰየመው ይህ ግዙፍ የጦር መርከብ የአሜሪካ እስራኤል ኢራን የቀጠለ ጦርነትን ተከትሎ ለኢራን ቅርብ ወደሆኑ የባህር አካባቢዎች እንዲጠጋ ትዕዛዝ መሰጠቱ የቀጠናውን ውጥረት አባብሶታል። አልቃይዳ በአሜሪካ ያደረሰውና የኒውዮርክ መንታ ሕንፃዎችን ከነብዙ ዜጎቻቸው ያወደመው የሴፕቴምበር 2001 የሽብርተኝነት ጥቃት በኋላ የመርከብ በአፍጋኒስታንና በኢራቅ ጥቃት ዘመቻዎች ለማድረግ አግዟል።
ይህ ቴክኖሎጂ በተለይም በቀጠናው ባሉ ሀገራት ያሉ የጦር ሰፈሮች ጥቂት በነበሩትም ብሎም በተከለከሉበት ወቅት የነበረው አገልግሎት ለአገሪቱ እፎይታ ይሰጠም ነበር። የጦር ቴክኖሎጂው ወሳኝና አስቸኳይ በሆኑ የጦር ውጊያዎችን ለመፈጸም እንዲቻል ለተከታታይ ከ15 ሰዓታት በላይ በባህር ላይ በመንሳፈፍ በርካታ የጦር ጄቶችን መቀበልና በሰዓት 286.7 ኪሎ ሜትር የሚበሩ ጄቶች በ3 ሴኮንዶች መተኮስና ማሳረፍም የሚችል ነው። የሊንከን የበረራ ወለል የዲዛይኑ ሌላኛው ወሳኝ አካል ነው። 18.2000 ስኩዌር ኪሎ ሜትር የሚሸፍን ሲሆን ለተለያዩ አውሮፕላኖች እንደ ተዋጊ ጄቶች፣ ሄሊኮፕተሮችና የስለላ አውሮፕላኖች መነሻና ማረፊያ ቦታ ሆኖም ያገለግላል። ወለሉ ደግሞ እስከ 45359 ኪሎ ግራም የሚመዝኑ አውሮፕላኖችን ማስወንጨፍ የሚችሉ 4 የእንፋሎት ካታፑሎችና የሚያርፍ አውሮፕላንን በጥቂት መቶ ጫማዎች ውስጥ እንዲቆም የሚያደርግ 4 የማቆሚያ ገመዶች ተገጥመውለታል። እነዚህ ስርዓቶች ሊንከን አውሮፕላኖችን በፍጥነት እንዲያሰማራና እንዲቀበልም ያስችሉታል። ይህም ለማንኛውም የአየር ጦርነት ተልዕኮ ወሳኝ የጦር ቴክኖሎጂ አድርጓል። የዩኤስኤስ አብርሃም ሊንከን ዋና ሚና እንደ ተንሳፋፊ አየር ጣቢያ ማገልገል ቢሆንም ከተለያዩ ስጋቶች ለመከላከልም በከፍተኛ ሁኔታ የታጠቀ ነው። የመርከቡ የመከላከል አቅም ጠንካራ ነው። ከዚህ ጋር በተያያዘ ራሱና የሚሸከማቸውን ውድ አውሮፕላኖች መጠበቅ እንደሚችል ይተማመኑበታል። ሊንከን የተለያዩ አይነት ስጋቶችን ለመቋቋም የተነደፉ በርካታ የመከላከያ ስርዓቶችም ተገጥመውለታል። ዋና ትጥቁ RIM 162 የተሻሻሉ የሲ ስፓሮ ሚሳኤሎችና RIM 116 የሚሽከረከሩ የአየር ፍሬም ሚሳኤሎችን ያካትታል። ሁለቱም የሚመጡ ሚሳኤሎችና አውሮፕላኖችን ለመጥለፍ የተካኑ ናቸው። መርከቡ እንደ ጸረ መርከብ ሚሳኤሎችና ትናንሽ ጀልባዎች ያሉ የሚመጡ ስጋቶችን ለመከላከል እንደ መጨረሻ መከላከያ መስመር የሚያገለግል የፋላንክስ ፈጣን ተኳሽ ጋትሊንግ ሽጉጥን ይይዛል። ከነዚህ ንቁ የመከላከያ ዘዴዎች በተጨማሪም ሊንከን ስጋቶች ከመድረሳቸው በፊት ሊያቁና ሊከላከሉ የሚችሉ የኤሌክትሮኒክስ የጦርነት ችሎታዎች ተገጥመውለታል። እነዚህም የራዳር ማወኪያዎችን፣ ማታለያዎችና የጠላት ዳሳሾችና የጦር መሳሪያ ዘዴዎችን ለማደናገር የተነደፉ እርምጃዎችን ያካትታሉ። የተሸካሚው አካል ለህልውናው ታስቦ ንድፍም ወጥቶለታል። አካሉ ቢበሳ እንኳን ጎርፍን ለመከላከል በክፍል በክፍል የተከፋፈለ ነው። እናም አስፈላጊ ቦታዎቹ ከፍንዳታና ከግጭት የሚደርሰውን ጉዳት ለመቋቋም የተጠናከሩም ናቸው። ሌላው በዛሬው ዝግጅታችን የምናስቃኛችሁ የአሜሪካ የጦር ቴክኖሎጂ ደግሞ ዩኤስኤስ ጄራርድ አር ፎርድ CVN 78 ይሰኛል። ስያሜው ከአሜሪካው 38ኛው ፕሬዚዳንት ጄራርድ አር ፎርድ ስም ያገኘው ይህ በኒኩለር ኃይል የሚሰራ ግዙፍ የጦር መርከብ ለብዙ አስርት ዓመታት ከታዩ የባህር ኃይል ምህንድስናና የቴክኖሎጂ እድገት ውጤቶች መካከል ቀዳሚው ነው ቢባል ማጋነን አይሆንም። የፎርድ ክፍል ተሸካሚዎች መሪ መርከብ እንደመሆኑ መጠን ይህ ሱፐር ተሸካሚ እጅግ ዘመናዊ ቴክኖሎጂን፣ የተሻሻሉ ችሎታዎችና የተሻሻለ አሰራር ቅልጥፍናን በማካተት ከቀደሙት ዲዛይኖች ትልቅ ለውጥ ያሳያል። በአሜሪካ 38ኛው ፕሬዚዳንት ጄራርድ አር ፎርድ ስም የተሰየመው ይህ በኒኩለር የሚሰራ ግዙፍ መርከብ ለብዙ አስርት ዓመታት የታየው የባህር ኃይል ምህንድስናና የቴክኖሎጂ እድገት ውጤትም ነው። በፎርድ ክፍልና ከዚህ ቀደም ሲል የቃኛቸው የኒሚቴዝ ክፍል መካከል ካሉ ቁልፍ ልዩነቶች አንዱ የሰራተኞች ቁጥር በከፍተኛ ሁኔታ መቀነሱ ነው። የኒሚቴዝ ክፍል ተሸካሚዎችን ለመስራት ከ5000 በላይ ሰራተኞች ሲፈለጉ ጄራርድ አር ፎርድ ለተሻሻለ አውቶሜሽን፣ ለተሻሉ ቴክኖሎጂዎችና ይበልጥ ቀልጣፋ አሰራሩ ምስጋና ይሁንና 4500 በሚሆኑ ሰራተኞች በውስጡ በመያዝ ይችላል። ከግዙፍ የበረራ ወለል ባሻገር የመርከቡ ውስጣዊ መዋቅር በተመሳሳይ መልኩም አስደማሚ ነው። አውሮፕላኖች የሚቀመጡበትና የሚጠገኑበት የሃንጋር ወለል ከድሮ ተሸካሚዎች የበለጠ ትልቅና በብቃት የተደራጀ ሲሆን ይህም አውሮፕላኖችን በፍጥነት ለማዘጋጀት ያስችላል። ይህ ቅልጥፍና ወደ ሌሎች የመርከቡ ቦታዎች ማለትም ለጥይት፣ ለነዳጅና ለትርፍ ክፍሎች ማከማቻነት ያገለግላል። ስለሆነም እነዚህ ሁሉ ተቀናጅተው በፍጥነት ለመድረስ እንዲመቹ ተደርጓል። መርከቡ ተሻሽሎ በተዘጋጁ 2 A1B የኒኩለር ሬክተሮች የሚንቀሳቀስ ሲሆን
ይህም አንዱ ዩኤስኤስ ጄራርድ አር ፎርድ ሲ7 ሲቪኤን 78 ብቻ በድምሩ ወደ 600 ሜጋዋት የሚጠጋ የኤሌክትሪክ ኃይል እንዲሰጥ ያስችሏል። ይህም የኒሚቲዝ ተሸካሚዎች በ3 እጥፍ የላቀ ጉልበት ያለው አድርጎታል። ከዚህ አኳያም የኃይል ምንጭ የዚህ መርከብ የተሻሻሉ ፈጠራዎችን በብቃት ለመጠቀም አስችሏል። ከነዚህ ፈጠራዎች መካከል የኤሌክትሮማግኔቲክ አውሮፕላን ማስወንጨፊያ ዘዴ ወይም ኢሜይልስ ይገኙበታል። ኢሜይልስ የጦር አውሮፕላኖችን ይበልጥ ቀልጣፋ፣ አስተማማኝና ተለዋዋጭ በሆነ መንገድ ለማስወንጨፍ የሚያስችል ሲሆን የመርከቧን አውሮፕላን የማሰማራት ፍጥነት በከፍተኛ ሁኔታ አሻሽሏል። ስለሆነም አውሮፕላኖች በበረራ ወለል ላይ የሚያሳልፉትን ጊዜ ስለሚቀንስና አጠቃላይ የአሰራር ፍጥነትን ስለሚጨምር ለባህር ኃይል አቪዬሽን ቴክኖሎጂ መዘመን ፋና ወጊ ሆኗል። መርከቡ አውሮፕላኖችን ሲያርፉ ለመያዝ የሚያገለግሉትን ባህላዊ የሃይድሮሊክ ሲስተሞች የሚተካ የላቀ ማቆሚያ መሳሪያ ወይም ኤኤጂ ተገጥሞለታል። ኤኤጂ ይበልጥ ትክክለኛ የሆነ ቁጥጥርን ስለሚሰጥም ሰው አልባ የአየር ወለድ ተሽከርካሪዎችን ወይም ድሮኖችና ቀላል አውሮፕላኖችን ጨምሮ ሰፋ ያሉ አውሮፕላኖችን በቅልጥፍናና በብቃት ለማሳረፍ ያስችላል። ይህም በአሮጌ ሲስተሞች አስቸጋሪ ነበር። እነዚህና መሰል የጦርነት ቴክኖሎጂዎች አሜሪካ ከኢራን ጋር በገባችበት ጦርነት እየተጠቀመችባቸው ትገኛለች። በመካከለኛው ምስራቅ ያለው ውጥረትም ከዚህ የተነሳ እየተባባሰ ነው። ዩኤስኤስ ጄራርድ አር ፎርድ እስካሁን ከተገነቡት ውዱ የጦር መርከቦች አንዱ ነው። ተሸካሚውን የመገንባት አጠቃላይ ወጪ ከ13.3 ቢሊዮን ዶላር በላይ እንደሚደርስ ይታመናል። ይህ አሃዝ እንደ ኢሜይልስና ኤኤጂ ያሉ አዳዲስ ሲስተሞችን ለመመርመር ለማልማትና ለመፈተሽ የወጣውን ተጨማሪ 4.7 ቢሊዮን ዶላር ሳያካትት መሆኑን የጦር መረጃዎች ያሳያሉ። ከጦር ቴክኖሎጂ አንጻር ሩሲያም ከቀዝቃዛው የዓለም ጦርነት ጊዜ አንስቶ የምትጠቀምባቸውና ለስለላ ሥራ የሚውሉ የጦር መርከቦች አሉ። ከዚያ ውስጥ ቪሽኒያ የተባሉት መርከቦች ይገኙበታል። እንግሊዝ በበኩሏ ኤችኤምኤስ ፕሪንስ ኦፍ ዌልስ የተባለችና ለመገንባት 7 ዓመት የወሰደች 3.5 ቢሊዮን ፓውንድ የወጣባት ዘመናዊ የጦር መርከብ ባለቤት ናት። ፈረንሳይ፣ ጃፓንና ሩሲያ እያንዳንዳቸው የታጠቋቸው አምፊቢየንስ የሚል ስያሜ ያላቸው ዘመናዊ የጦር መርከቦችንም ታጥቀዋል። በዛሬው ጥንቅራችን በመጨረሻ የምንመለከተው ደግሞ የኢራንን ሻሂድ ድሮኖችን ነው። $136 ዋነኛ ብልጫ ዝቅተኛ ዋጋው ሲሆን በከፍተኛ ሁኔታ ኢኮኖሚን ሳይጎዱ በብዛት ለማምረትና ለማሰማራትም ያስችላል። በቡድን በሚተኮሱበት ጊዜ ብዙ ሚሳኤሎች፣ ሮኬቶችና ድሮኖች በአንድ ጊዜ ይተኮሳሉ። ዋና ክፍሎችን ለሩሲያ ለማጋራት ተስማምተዋል። ይህም የሩሲያ ኃይሎች የራሳቸውን አዲስና የተሻሻለ የሻሂድ 136 ስሪት እንዲፈጥሩ፣ የዩክሬንን መከላከያ እንዲያዳክሙና ሲቪል መሰረተ ልማቶችን ኢላማ እንዲያደርጉም አስችሏቸዋል። ሞስኮ እስከ 2025 ድረስ በኢራኑ ሻሂድ 136ዎች ቀጠናዊ ጦርነትና ውድመትን እንደሚያስፋፉ ተንታኞች ይናገራሉ።